15 ሃሌሉያ! የእግዚአብሔርን ስም ወድሱ። እናንተ የእግዚአብሔር አገልጋዮች ሆይ አመስግኑት። በእግዚአብሔር ቤት በአምላካችን ቤት አደባባይ የምትቆሙ አመስግኑት። እግዚአብሔር ቸር ነውና እግዚአብሔርን አመስግኑ። መልካም ነውና ለስሙ ዘምሩ። እግዚአብሔር ያዕቆብን ለራሱ እስራኤልንም ውድ ንብረቱ አድርጎ መርጧልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንደሚበልጥ አውቃለሁና። በሰማይና በምድር በባህርና በጥልቅ ሁሉ ውስጥ እግዚአብሔር ደስ ያሰኘውን ሁሉ ያደርጋል። እርሱ ደመናትን ከምድር ዳርቻ ያስነሳል፣ መብረቅ ከዝናብ ጋር እንዲወርድ ያደርጋል፣ ነፋሳትንም ከማከማቻው ያወጣል። በኩር ሆኖ በግብጽ የተወለደውን ከሰው ጀምሮ እስከ እንስሳ ቀሰፈ። ግብጽ ሆይ በፈርዖንና በአገልጋዮቹ ሁሉ ላይ በመካከልሽ ታምራትና ድንቅን ሰደደ። ብዙ ሕዝቦችን መታ፣ ኃያላን ነገስታትንም ገደለ። የአሞራውያንን ንጉሥ ሲሆንን፣ የባሳንን ንጉሥ አግን፣ የከነዓንን ነገስታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለሕዝቡ ርስት እንዲሆን ለእስራኤል ሰጠ። እግዚአብሔር ሆይ ስምህ ዘላለማዊ ነው። እግዚአብሔር ሆይ መታሰቢያም ከትውልድ እስከ ትውልድ ይኖራል። እግዚአብሔር ለሕዝቡ ይፈርዳልና ለአገልጋዮቹም ይራራላቸዋል። የአሕዛብ ጣዖታት ከብርና ከወርቅ የተሰሩ የሰው እጅ ያበጃቸው ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ በአፋቸውም እስትንፋስ የለም። እነዚህን የሚያበጁ የሚታመኑባቸውም ሁሉ እንደ እነርሱ ይሁኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩ። የአሮን ቤት ሆይ እግዚአብሔርን ባርኩ። የሌዊ ቤት ሆይ እግዚአብሔርን ባርኩ። እግዚአብሔርን የምትፈሩ ሆይ እግዚአብሔርን ባርኩ። በኢየሩሳሌም የሚኖር እግዚአብሔር ከጽዮን ይባረክ። ሃሌሉያ! የሃሌሉያ መዝሙራት ሊመጡ አሉ። ገና ወደፊት እናያቸዋለን። ግን ያን ትልቁን ሃሌሉያ ከመጀመራችን በፊት አሁን ወደ ጽዮን መንገድ ስለጀመርን አንድ ምዕራፍ በሄድን ቁጥር ሃሌሉያ እያልን እግዚአብሔር እንድናመልከው ጥሪ እየቀረበልን ነው። አንድ ምዕራፍን ከቨር ማድረግ አንድም ደረጃ ወደ ጽዮን ከፍ ማለት ራሱ እግዚአብሔርን ለማመስገን በቂ ምክንያት ነው ብሎ ነው ይህንን መዝሙር የሚያቀርብልን። ስለዚህ መዝሙር 135 ሃሌሉያ ብሎ ይጀምርና ሃሌሉያ ብሎ ይደመድማል። ሃሌሉያ ያው እንደምናውቀው እግዚአብሔርን ባርኩ ማለት ነው አይደለ? ለእግዚአብሔር ክብር ስጡ። ሃሌል ያ የእግዚአብሔር ስም ያ የሚለው ውስጥ አለ። ሃሌል ደግሞ ክብር ነው፣ ምስጋና ነው። ስለዚህ ይሄ ሙሉ ምዕራፍ ስለ ክብር፣ ስለ ውዳሴ፣ ስለ ምስጋና እንደሆነ በመግቢያውም በመደምደሚያው ይነግረናል ማለት ነው። እና መሀከሉ ላይ አሁንም ጥሪ የሚያቀርበው ለእግዚአብሔር ባሪያዎች ነው። የእግዚአብሔር ባሪያዎች የሆኑ የእግዚአብሔር አገልጋዮች የሆኑ የእግዚአብሔርን ስም እንዲወድሱ ጥሪ ይቀርብላቸዋል። እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት ብሎ የነገረን በቀደሙት ምዕራፎች ውስጥ ነው አይደለ? 134 በተለይ የእግዚአብሔር ባሪያዎች ሆይ ኑን አወድሱት፣ በአደባባዮቹ ቆማችሁ አወድሱት እያለ ጥሪ ያቀርቧል። መዝሙር 133 ላይ ደግሞ የህብረት ጥሪ ያቅርቦልናል አይደለ? በህብረት ተቀመጡና እግዚአብሔርን አክብሩት ይለናል። እግዚአብሔርን በማምለክ ውስጥ ስለሚለቀቀው ጸጋ በደንብ አስርጾ ነግሮናል። የሚለቀቅ ቅባት አለ፣ እናንተ ላይ የሚፈስ ዘይት አለ ብሎ ነግሮናል። ስለዚህ አሁን ያን ዘይት የምንቀበልበትን መንገድ ነው የሚነግረን፣ ያንን አምልኮ የምናካሂድበትን መንገድ። ስለዚህ በአምልኮ ውስጥ የሚደረገውን ስርዓት ያሳየናል። አሁን ምንድን ነው የሚነግረን? መጀመሪያ ቁጥር 1 ላይ የእግዚአብሔርን ስም ወድሱ ነው የሚለን። የእግዚአብሔር ስም ይህን ሁሉ ምዕራፍ የመጣ ነው በእግዚአብሔር ስም ነው። ይህን ሁሉ ስቴፖች መሄድ የቻል ነው። ይህን ሁሉ እርምጃዎች ተራምደን ወደ ጽዮን ለመድረስ እንደዚህ ቆራጥ መሆንም የቻል ነው በስሙ ነው ይለናል። ስለዚህ ለስሙ የሚገባውን ክብር አቅርቡ፣ ወድሱ፣ ሆዱ ወድሱ ነው አይደለ? ውዳሴ። ስለዚህ እናንተ የእግዚአብሔር አገልጋዮች ሆይ አመስግኑት ይለናል። ይሄ እግዚአብሔር ይገባዋል ምስጋና ይለናል። በእግዚአብሔር ስም ውስጥ ምን አገኛችሁ? ድነት አገኛችሁ። በእግዚአብሔር ስም ውስጥ ምን አገኛችሁ? ነፃነት አገኛችሁ። በእግዚአብሔር ስም ውስጥ መፈታት፣ መውጣት፣ ዳግም ኢየሩሳሌም መግባት ሆነላችሁ ይለናል። ኢየሩሳሌምን አተነዋል፣ ግን አተን አልቀረንም እያለ ነው። እግዚአብሔር የመመለስ እድል ሰጠን።
ዳግም የመመለስ እድል ሰጠን። ስለዚህ በስሙ ውስጥ ምህረትን ስላገኘን እግዚአብሔርን አመስግኑ ይለናል። በእግዚአብሔር ስም ውስጥ ያገኘው ምህረት ደግሞ አሁን ይዘረዝር ይገባል። ቁጥር 2 በእግዚአብሔር ቤት በአምላካችን ቤት አደባባይ የምትቆሙ አመስግኑት ይላል። በእግዚአብሔር ቤት ውስጥ እንደገና ደግሞ በውጭው በአደባባይ ላይ የሚቆሙ አሉ። በተለይ የካህናት አደባባይ የሚባል አለ። ሁለተኛ ዜና ምዕራፍ 4 ቁጥር 9 ላይ ሰለሞን ያሰራው ቤተ መቅደስ ውስጥ የካህናት አደባባይ ለብቻ አለ። የሌዋውያን አገልግሎት የሚደረግበት አደባባይ እና የውስጠኛው ክፍል ለብቻ አለ። ታላቅ አደባባይ ደግሞ የሚባል አለ፣ ሁሉም ህዝብ የሚገባበት። እዛ ደግሞ ቆመው የሚያገለግሉት አለ። ግን ይሄኛው አደባባይ ውስጠኛው ነው፣ የእግዚአብሔር አገልጋዮች የሚገቡበት ነው፣ የተፈቀደላቸው እሱን የሚያገለግሉት የሚገቡበት ነው። ስለዚህ በውስጠኛው በቤቱ በአደባባዩ እግዚአብሔርን ቆማችሁ አመስግኑት ይለናል። በተለይ እናንተ ይሄ ጥሪ ያላችሁ እንድታመሰግኑት እንድታገለግሉት ጥሪ የተሰጣችሁ አመስግኑት። እግዚአብሔር ማውጣት ብቻ አይደለም እንድታገለግሉት እድል ሰጣችሁ እያላቸው ነው። ከባቢሎን ወጥተን ይሄ ሁለተኛው ዘጻታችን ነው። የመጀመሪያው ዘጻትም ነፃ ሲያወጣን እንድናገለግለው ነው አይደለ? ሙሴን ሲልከው ወደ ህዝቡ እና ወደ ፈርዖን ሲልከው ምንድነው ያለው? ህዝቤ ያገለግለኝ ዘንድ አይደለ? እግዚአብሔርን ያገለግሉት ዘንድ። ስለዚህ ይሄ የማገልገል ጥሪ በጣም ትልቅ ጥሪ ነው። ይሄን እያሰባችሁ እግዚአብሔርን አገልግሉት፣ አመስግኑት ይለናል፣ ወድሱት ይለናል። ቁጥር 3 እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ መልካም ነውና ለስሙ ዘምሩ ይለናል። ይሄ የእግዚአብሔር ሄሴድ እያልን የመጣ ነው አለ አይደለ? ሄሴድ ያ ትልቅ ቸርነት፣ ማንም ጋር የሌለ ምህረት፣ ማንም ጋር የሌለ ትዕግስት፣ በጎነት አለ። ይሄንን ቸርነቱን ነው የሚነግረን ያለው። እግዚአብሔር ጋር ያለው ሄሴድ ከዘፍጥረት እስከ ዘጸአት፣ ከዘጸአት እስከ ኢያሱ፣ ከኢያሱ እስከ መሳፍንት፣ ከመሳፍንት እስከ ዕዝራ እያለ የሚቀጥል ቸርነት አለ። ምንም የማይቀያየር በዘመናት መሃል ቋሚ የሆነ ጽኑ የሆነ የእግዚአብሔር ፍቅር አለ። እሱ ላይ ጊዜ ወስዳችሁ ካሰባችሁት፣ ይህን ቸርነት ካሰባችሁት እግዚአብሔርን ታመሰግኑታላችሁ ይለናል። ለዚህ ብቻ እግዚአብሔር ምስጋና ይገባዋል ይለናል። ይሄ ቸርነት ህዝቡ ሲለዋወጥ የማይቀየር የማይለዋወጥ ቸርነት ነው። ቋሚ የሆነ ነው። እንደ ጸና ይቀጥላል። የህዝቡ ፍቅር ከፍ ዝቅ ይላል። ይሄኛው የእግዚአብሔር ፍቅር ግን ከፍ ዝቅ የማይል ነው። የህዝቡ ታማኝነት ከፍ ዝቅ ይላል። ይሄ የእግዚአብሔር ታማኝነት ግን በሁኔታዎች ውስጥ ሁሉ አንድ አይነት የሆነ ነው። ከዚህ ቀደም እንደተነጋገር ነው ወደ ባቢሎን ሊሄዱ ሲሉ ማን ነው ቀድሟቸው የሄደው? እግዚአብሔር። ይሁዳ ነው አይደለ? ይሁዳ ሲሄድ እግዚአብሔር ግን ቀድሞት እንደሄደ ለሕዝቅኤል ነግሮት ነበረ። ለሕዝቅኤል ምንድነው ያሳየው? ከቤተ መቅደስ ውስጥ የእግዚአብሔር ክብር የእግዚአብሔር መገኘት ሲነሳ ቀጥ ብሎ የሄደው ወደ ምስራቅ ነው፣ ወደ ኮባር ወንዞች፣ ሕዝቅኤል ወዳለበት ወደ ባቢሎን። ምን እያላቸው ነው እግዚአብሔር? በእናንተ ምክንያት እናንተም ስደት ውስጥ ስትወድቁ፣ በምርጫዎቻችሁ ስደት ውስጥ ግዞት ውስጥ ስትወድቁ ቀድሜ ግዞት ሄደው እኔ ነኝ እያላቸው ነው። ግዞት ውስጥ አብሮ የማይለዋወጥ ፍቅሩን ይዞ እዛ ተከትሏቸው ቀድሟቸው እዛ ጠብቋቸው ያለ ፍቅር ነው። ስለዚህ ይሄ እግዚአብሔር በዘመናት መሃል አይቀየርም ይላሉ። ይሄ ቁጥር ቢያንስ 6 ጊዜ አለ መጽሐፍ ቅዱሳችን ውስጥ። መዝሙራችን ውስጥ ማት ጊዜ አለ። 103 104 105 ላይ ተነዋል አይደለ? ሆዱ ለአዶናይ ኪቶቭ ኪሌኦላም ሐስዶ እያለ የእግዚአብሔር ምሕረት በዘመናት በዓለማት በጊዜያት የማይለዋወጥ ሁልጊዜ ቋሚ ሆኖ የሚቀጥል ነው እያለ ብዙ ጊዜ ነግሮናል። ስለዚህ አሁንም ይቀጥላል። የእግዚአብሔር ቸርነት የሚቀጥል ስለሆነ የእናንተ ምስጋና አይቋረጥ፣ ሁልጊዜ የሚቀጥል ይሁን፣ የማይቋረጥ ምስጋና አቅርቡለት ይለናል። መልካም ነውና ለስሙ ዘምሩ ይላል። ሌላው ስንሰባሰብ የምናደርገው በዚህ ህብረት ውስጥ መዘመር ነው። የእግዚአብሔር መልካምነት እያሰብን እሱም በዝማሬ ማምለክ ነው ይለናል። ቁጥር 4 እግዚአብሔር ያዕቆብን ለራሱ እስራኤልንም ውድ ንብረቱ አድርጎ መርጧልና። ያዕቆብ መመረጡ የእግዚአብሔር ርስት ንብረት መደረጉ እግዚአብሔር በጣም በቃ ትልቅ ሆኖ አይደለም የመረጠው፣ ወይም ደግሞ በጣም ክቡር ሆኖ አይደለም ያዕቆብን የመረጠው። ግን በቃ ደካማውን ያዕቆብን አታላዩን ያዕቆብን መረጠና ከዛ አዲስ ማንነት ሰጠውና አገልጋይ ሲያደርገው እናያለን።
እና ይህንንም ደግሞ ደጋግሞ ይነግራቸዋል። ትልቅ ስለሆናችሁ አይደለም፣ በሀብት በንብረት ብዙ ነገር ስላላችሁ አይደለም። ልክ ጽዮንን ስመርጥ ትንሿን ጽዮን ኮረብታ ነች እንግዲህ ትልልቅ ተራሮች እያሉ ትንሿን ጽዮን ልኖርባት ስመርጥ ትልቅ ስለሆነች አይደለም፣ ግን በትንሹ ክብሬ እንዲገለጥ ስላሰብኩ ነው ይላቸዋል። እና ዘዳግም 7 ላይ ይህንን ሀሳብ ሲጠቀልላቸው ዘዳግም 7:7 እግዚአብሔር እናንተን የወደዳችሁና የመረጣችሁ ከሌሎች ህዝቦች በቁጥር ስለበዛችሁ አይደለም። ቁጥራችሁማ ከህዝቦች ሁሉ እጅግ አነስተኛ ነበር፣ እጅግ አነስተኛ። ነገር ግን እናንተን በብርቱ እጅ ያወጣችሁ ከባርነት ምድርና ከግብጽ ንጉስ ከፈርዖን መዳፍ የተቤዣችሁ እግዚአብሔር እናንተን ስለወደዳችሁና ለአባቶቻችሁ የማለላቸው መሐላ ስለጠበቀ ነው ይላቸዋል። ስለዚህ እግዚአብሔር አምላካችሁ እንደመረጣችሁ እወቁ። የመረጣችሁ ቅድም እንዳልነው ለአገልግሎት ነው እያላቸው ነው። ይህ አገልግሎት ሲሰጣቸው እንዳይኩራሩ፣ ትምክተኞች እንዳይሆኑ ሁልጊዜ ማስታወሻ ይሰጣቸዋል። ምንም ስለሆናችሁ አይደለም የተሰጣችሁ፣ ምንም ክቡር ስለሆናችሁ አይደለም የእግዚአብሔር ቤት አደባባዮች ውስጥ የቆማችሁት። ስለዚህ እግዚአብሔር ስፍራን የሰጣችሁ በእናንተ ሊጠራ ወዶ ነው፣ በእናንተ ሊከብር ወዶ ነው። እናንተን ሰው ሲያይ እግዚአብሔር እንዲታይ ነው እያለ ይነግራቸዋል። ስለዚህ እግዚአብሔር አይዲ ካርድ ወይ መታወቂያ ካርድ እነማን ናቸው? እነዚህ እግዚአብሔር ባሪያዎች ናቸው። እስራኤላውያን ልክ ሲታዩ በጨለማ በነገሰበት አህዛብ መካከል ሲታዩ ብርሃን ናቸው። የማን ብርሃን? የእግዚአብሔር ብርሃን። ስለዚህ እግዚአብሔር ይነግራቸዋል፣ ንብረቱ ያደረጋችሁ ሌሎችን ወደ ራሱ ሊጠቀልል ነው። አገልጋዩ ያደረጋችሁ ለተልእኮ ነው። ተልእኮ ደግሞ ህዝብን ወደ ራሱ መጥራት ነው እያለ ያሳስባቸዋል። ቁጥር 5 እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንደሚበልጥ አውቃለሁና ይላል። የኛ እግዚአብሔር የእስራኤሉ እግዚአብሔር ይሄ ሎካል እግዚአብሔር አይደለም። በቃ ዝም ብሎ ሀገር አቀፍ ሆኖ ሀገር ላይ በቃ ዝም ብሎ ተሹሞ የተቀመጠ አይደለም ይላቸዋል። ሌሎች አማልክቶች እንደሱ ስለሆኑ ነው ይሄን የሚነግረን። ሌሎች አማልክቶች የሜሶፖታሚያ፣ የሱሜር፣ የኡጋሪት፣ የግብጽ ብዙ አይነት አማልክቶች አሉ የከበቧቸው እና እነዛ አማልክት ለዛ ስፍራ ያገለግላሉ። እዛ ስፍራ ላይ ግዛታቸው ነው። እዛ ስፍራ ላይ ይችሉበታል፣ ሁሉን ነገር ይችሉበታል። የኛ አምላክ ግን ይላል በእስራኤል ስም ቢጠራም እሱ ግን ከሁሉም የሚበልጥ ነው። ሁሉን አቀፍ ነው። ሁሉን ገዢ ነው። ሁሉን አስተዳዳሪ ነው። በሁሉ ላይ ጌታ ነው። ከፍ ብሎ ያለ አምላክ ነው ይላቸዋል። ለዛ ነው ከአማልክት ጋር ሲያነጻጽረው እግዚአብሔር ንጽጽር ውስጥ ይገባል ማለቱ ሳይሆን እግዚአብሔር ትልቅነቱ እንዲገባቸው ባጠገባቸው ላሉ ለጎረቤት ሀገራት ሲሰብኳቸው የኛ አምላክ እያሉ የሚመኩባቸው አማልክት ትንንሽ እንደሆኑ እየሳለላቸው ነው። ትንንሽ ናቸው የእናንተ አማልክቶች ይላቸዋል። እና የኛ ጌታ የአማልክት ሁሉ ጌታ ነው። አሁን ጌታ የሚለውን እዚህ ጋር አዶናይ ይሄ ማስተር አይደለ ጌትነቱን እያወጀ ነው የሚናገረው። ስለዚህ እነዚህ አማልክት ጌታ ነን ብለው ቢያውጁ በራሳቸው ግዛት ላይ ግን ነገር ግን ይላል ሁሉም ግዛት የሱ የሆነ አምላክ አለ፣ መንግስትን ሁሉ ጠቅልሎ ሊይዝ ያለ አምላክ አለ ይላቸዋል። ይሄንን በደንብ አሁንም ይገልጽላቸዋል 6 እና 7 ላይ በሰማይና በምድር ይላቸዋል፣ በባህርና በጥልቅ እግዚአብሔር ደስ ያሰኘውን ሁሉ ያደርጋል። ይቀጥላል። ደመናትን ከምድር ዳርቻ ያስነሳል፣ መብረቅ ከዝናብ ጋር እንዲወርድ ያደርጋል፣ ነፋሳትንም ከማከማቻው ያወጣል። እነዚህ ሁለት ቁጥሮች ውስጥ የሚጠቀሱ ኤሌመንቶች አሉ አይደለ? ሰማይ፣ ምድር፣ ባህር፣ ጥልቅ፣ ደመናት፣ ምድር ዳርቻ፣ መብረቅ፣ ዝናብ፣ ነፋሳት የሚባሉ ነገሮች አሉ። እነዚህ እያንዳንዳቸው በመካከለኛው ምስራቅ ውስጥ እያንዳንዳቸው ራሳቸውን የቻሉ አማልክት ናቸው። እያንዳንዳቸው በራሳቸው ጊዜ የሚንቀሳቀሱ አማልክት ናቸው። በነሱ እምነትም ኃይል ያላቸው ናቸው። ስለዚህ ምን ብለው ነው የሚያስቡት? በተለይ በፍጥረቱ ላይ በስነ ፍጥረት ላይ የሆነ አምላክና የሆነ አምላክ ተጋጭቶ ነው ይሄ የምናየው ፍጥረት የተሰራው ይላሉ። ወይ ደግሞ የሆነ አምላክ የሆነውን አምላክ ሄዶ አሸንፎ ይሄ የምናየው ነገር ተሰራ ይላሉ። ይሄ ዘማሪ ግን ቀጥታ የሚወጋው ይሄን አስተሳሰባቸውን ነው። አይደለም ይላቸዋል። ሁሉንም ነገር የፈጠረ ሁሉንም ይሄ የምታዩትን ነገር በሙሉ የፈጠረ በውስጡ ያለውንም ነገር የፈጠረ የኛ አምላክ ነው ይላቸዋል። ስለዚህ ሄዶ ይወጋባቸዋል። ዘፍጥረት ላይ ነው የሚወስዳቸው። ምንድነው የሚላቸው? እሱ በፈለገው ሰዓት ነው ያበጃቸው።
በፈለገበት መንገድ ነው ሰርቶ ያስቀመጠው ይላቸዋል። ስለዚህ እነዚህን ግሶቹን ተመልከቱ። ያደርጋል፣ ያስነሳል፣ ያደርጋል፣ ያወጣል ይላል አይደለ? እነዚህ ኃይለኛ ግሶች ናቸው። ብቻውን የሚያደርግ ነው ይላቸዋል። ብቻውን የሚፈጽም ነው፣ ብቻውን አበጃጅቶ የሚቀመጥ ነው እያለ ይነግራቸዋል። ከማንም ጋር መዋጋት ሳይኖርበት አስተካክሎ ያስቀምጣል እያለ ይነግራቸዋል። ቁጥር 8 አሁንም የዘፍጥረትን ታሪክ ሲጨርስልን ወደ ዘጸአት ይወስደናል። የዘጸአቱን ታሪክ ደግሞ ያሳስበናል። በኩር ሆኖ በግብፅ የተወለደውን ከሰው ጀምሮ እስከ እንስሳ ቀሰፈ። ግብፅ ሆይ በፈርዖንና በአገልጋዮቹ ሁሉ ላይ በመካከልሽ ታምራትና ድንቅን ሰደደ። ብዙ ሕዝቦችን መታ፣ ኃያላን ነገስታትንም ገደለ። የአሞራውያንን ንጉሥ ሴዎንን፣ የባሳንን ንጉሥ አግን፣ የከነዓንን ነገስታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለሕዝቡ ርስት እንዲሆን ለእስራኤል ሰጠ ይለናል። አሁን ግብፅ ውስጥ ደግሞ የግብፅ አማልክቶች የሞከሩትን ነገር ይነግረናል አይደለም? የግብፅ አማልክት በተለይ በኩራቶች የሚባሉ አሉ። መጀመሪያ የተወለዱ ማንኛውም ነገሮች ግብፅ ውስጥ ይመለካሉ፣ አማልክት ናቸው። ለዛ ነው አማልክቶቻቸውን ሲወጋ 9ኛው 10ኛው መቅሰፍት ላይ እናያለን አይደለ? 9ኛው ጨለማ ሲሆን ነው የሚያሳየን ዘጸአት ውስጥ፣ ማለትም ወደ ዘፍጥረት 1 ወደ ቀውስ ውስጥ ሲመለሱ ነው የምናየው። ስለዚህ አሁን ምንድነው የሚያሳያቸው? ማንኛውም አማልክት በእግዚአብሔር ፊት ሆኖ የእግዚአብሔርን አገልጋዮች የራሱ አገልጋዮች ለማድረግ ሲጥር እግዚአብሔር ያስለቅቃቸዋል ይላቸዋል። ለዛ ነው ግብፅ ሞክራ ነበር ግብፅ እስራኤላውያንን ለማስቀረት የእግዚአብሔርን ሕዝብ ይዛ አለቅም ብላ የራሷ አገልጋይ ለማድረግ ሞክራ ነበር ይለናል። ፈርዖን ሞክሮ ነበር የእግዚአብሔርን ቤተ መቅደስ ውስጥ የሚያገለግሉ አገልጋዮቹን ይዞ የሱ ቤተ መቅደስ ውስጥ አገልጋዮች ሊያደርጋቸው ሞክሮ ነበር ይለናል። ስለዚህ እግዚአብሔር ተነሳ ይላል፣ ቀሰፋቸው፣ ድንቅን ሰደደ፣ ታምራትን አደረገ ይለናል። በተዘረጋች እጁና ክንዱ አወጣቸው ህዝቡን ይላል። ማንን ነው ማገልገል ያለባቸው? እግዚአብሔርን እንጂ ሌሎች ትንንሽ አማልክትን ይሄ ህዝብ አያመልክም፣ ትንንሽ አማልክትን ይህ ህዝብ አያገለግልም ብሎ እግዚአብሔር አስነሳና አወጣቸው ይላል። ከግብፅ ሲወጡ ደግሞ ሌሎች ግዙፎች ገጠሟቸው እነ ሙሴ አይደለ? ይህን ታሪክ የምናገኘው ዘሁልቁ 21 ላይ ነው። ዘሁልቁ 21 ዘዳግም 3 ላይ የነዚህ የግዙፎች ታሪክ አለ። ሊወርሱ ያለበትን ምድር እንዳይወርሱ፣ ምድሪቷን ወርሰው አገልግሎት እንዳይጀምሩ ግዙፎች መንገዳቸው ላይ ቆሙ። በጣም በቃ ግብዳነን፣ ይሄ ግዛት የኛ ነው፣ ይሄን ቦታ አንለቅላችሁም፣ እናንተ በሰላም ወደ አገልግሎት አትገቡም የሚሉ የአሞራውያን ንጉሥ ሴዎን የሚባል፣ ከዛ ደግሞ የባሳን ንጉሥ አግ የሚባል ስለ አልጋው በተለይ ሲያስረዳን ዘዳግም 3:11 ላይ ከራፋይም ወገን የሆነ የባሳን ንጉሥ አግ አለ ይለናል። እና አልጋው ከብረት የተሰራ ቁመቱም 9 ክንድ ስፋቱ 4 ክንድ ነበር ይለናል። ማለትም በጣም ከባድ ግዙፍ ሰውዬ ነው፣ በጎልያድ ስታቸር ያለ ሰውዬ ነው ይለናል። ያው የጎልያድ ዘር ነው። ረፋይም የሚባሉት ካልተፈቀደ ግንኙነት የመጡ ዘሮች ናቸው አይደለ? ዘፍጥረት 6 ላይ እንዳየ ነው። ስለዚህ ከዘፍጥረት 6 የተረፉ ይሄ የእግዚአብሔራዊውን ስፍራ የአገልግሎቱን ስፍራ ይዘው የራሳቸው መገልገያ ያደረጉ ግዙፎች አሉ። ስለዚህ እግዚአብሔር እነሱን አስለቅቆ በሙሴ ተጠቅሞ እነሱን አስለቅቆና ገድሎ ጠራርጎ ለእስራኤል ያን ቦታ ሲሰጥ እናያለን። እስራኤል ያ ቦታ የተሰጣት የእግዚአብሔርን አገልግሎት የእግዚአብሔርን ስራ እንድታከናውን ነው እንጂ ተዘላ ተቀምጣ በቃ ይሄ ምድር የኔ ነው ብላ በምድሩ ላይ እንድትኩራራ እንድትመካ አይደለም። የኛ ዘር ከፍ ያለ ነው እንድትል አይደለም። እግዚአብሔር ይህን ስፍራ የሰጣት ለአገልግሎት ነው። ስለዚህ እግዚአብሔር ነገሮችን አስለቅቆ ለልጆቹ ሲሰጥ እናያለን። የእግዚአብሔር ባሪያዎች ቆመው የሚያገለግሉበት ቦታ እግዚአብሔር ርስት አድርጎ የሰጣቸው ቦታ ነው። ለዛ ነው ጥሪ የሚቀርብልን። ይሄ ርስት የተሰጣችሁ እግዚአብሔርን እንድታመልኩ ሌሎችን ወደዚህ አገልግሎት እንድትጠሩ ነው እያለ ጥሪ ያቀርብልናል። 13 ላይ እግዚአብሔር ሆይ ስምህ ዘላለማዊ ነው፣ እግዚአብሔር ሆይ መታሰቢያም ከትውልድ እስከ ትውልድ ይኖራል ይላል። ሲጀምር በስሙ ነው የጀመረው አይደለ? ስለዚህ ይሄ መዝሙር የመዝሙሩ አካፋይ ነው። ልክ እዚህ ጋር ስንደርስ ስሙን እንደ አዝማች ያነሳልናል። የእግዚአብሔር ስም ዘላለማዊ ነው። ዘላለማዊ መሆኑ በጣም ጠቀመን። የእግዚአብሔር ስም
ዘላለም በቃ በቋሚነት ልንድንበት የምንችልበት ስም ስለተሰጠን በጣም ለኛ በጀን። ምን ይላል? መታሰቢያው ከትውልድ እስከ ትውልድ ይኖራል። የእግዚአብሔር መታሰቢያ፣ የእግዚአብሔር መዘከሪያ የሆነው ደግሞ ማንነቱን የሚገልጥ ከእግዚአብሔር ወጥቶ የተሰጠ አንድ ስም አለ። ስለዚህ የእግዚአብሔርን ስም ያ ከዘላለም ወጥቶ ይመጣ አለ። ያ ስም ዘላለማዊ የሆነውን ኃይሉን ይዞ መጥቷል እኛ ጋር ይለናል። እኛ ጋር ተሰጥቶናል። ይሄን ስም እየጠራችሁ አወድሱ ተብለናል። ከዛ ይሄን ስም እየጠራን ድነናል። አሁን ደግሞ ይሄን ስም እየጠራን እናወድሰዋለን ይለናል፣ እናመሰግነዋለን እያለ ይነግረናል። 14 እግዚአብሔር ለሕዝቡ ይፈርዳልና ለአገልጋዮቹም ይራራላቸዋል ይላል። እነዚህ መዝሙራት በተለይ አገልጋዮቹ ለሆኑት ትኩረት ሰጥተው ነው የሚናገሩት አይደለም? በተለይ በእግዚአብሔር ቤት በአደባባዮቹ በደጆቹ ላይ ለሚሰሩ ጊዜያቸውን ለእግዚአብሔር ሙሉ ጊዜ አድርገው የሰጡትን እነሱን እግዚአብሔር ይፈርድላቸዋል ይላል። ይንከባከባቸዋል፣ ይራራላቸዋል፣ ምሕረቱን ያበዛላቸዋል፣ ሲወድቁ ድጋሜ እንዲነሱ ያደርጋል። አዋራ ሲነካቸው አዋራቸውን አራግፎ ቶሎ ብሎ አጣጥቦ ወደ አገልግሎቱ ይመልሳቸዋል ይለናል። በእግዚአብሔር ስም ውስጥ የሁሉ ነገር አለ። የእግዚአብሔርን ስም ለማገልገል ስለወሰኑ በስሙ ውስጥ ያለው ፓኬጅ የነሱ ነው ይለናል። ፓኬጅ ነው ቀርቦላቸዋል። ምሕረቱ፣ ቸርነቱ፣ በጎነቱ፣ ያ የድነቱ፣ የነፃ መውጣቱ ሁሉ ነገር ተሰጥቷቸዋል እያለ ይነግረናል። ምክንያቱም ለዚህ ስም የቆሙ ናቸው እያለ ይናገራል። 15 ወደ አሕዛብ ጣዖታት ይመልሰናል። የአሕዛብ ጣዖታት ከብርና ከወርቅ የተሰሩ የሰው እጅ ያበጃቸው ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ በአፋቸው እስትንፋስ የለም። እነዚህን የሚያበጁ የሚታመኑባቸውም ሁሉ እንደነርሱ ይሁኑ ይለናል። ይሄ ግብ ይባላል። በተለይ በፍርድ ቤት ውስጥ ጠበቃና ከሳሽ ተከሳሽ ቆመው የሚያደርጉት አይነት ግብ ነው። ሪቭ አይነት ምንድነው? የአሕዛብ ጣዖታት አማልክቶቻቸው የሚያርፉባቸው እቃዎች ናቸው አይደለ? ስለዚህ ጣዖታቱ ኃይል ሳይኖራቸው ቀርቶ አይደለም ይህን የሚነግራቸው። ከብር ቢሰሩም ከወርቅ ቢሰሩም የሰው እጅ የሰራቸው ቢሆኑም ግን አንድ አምላክ መጥቶ እንዲያርፍባቸው ስለሚያደርጉ የሆነ ኃይል አላቸው እነዛ ጣዖታት፣ የሆነ ኃይል ከበስተጀርባ። ስለዚህ ምንድነው የሚለው? የእናንተ አምላክ ተሸክማችሁት የምትሄዱት አይነት ነው ይላቸዋል። ማለትም የኛ አምላክ ተቃራኒ፣ የኛ አምላክ እኛን ነው የሚሸከመን አይደለ? የኛ ተሸካሚ ነው። የነሱ ግን እነሱ የሚሸከሙት። የኛ አምላክ እኛን የሰራን ነው። የነሱ ግን እነሱ ሰርተው ናግባ ብለው የሚጋብዙበት ነው አይደለ? ስለዚህ ይሄንን ግብ ሲፈጥር እናያለን። የእናንተ አምላክ እናንተ የሰራችሁለት አፍ አለው፣ እናንተ የሰራችሁለት ዓይን አለው፣ እናንተ ያበጃችሁለት ጆሮ አለው እና አፉ የሰራችሁለት ግን እስትንፋስ የለውም ይላቸዋል። ሄዶ ይወጋዋል አይደለ? እንዴት ነው አማልክቶቻቸው የሚሰሩት? ጣዖቶቻቸውን አፋቸው እንዲከፍቱ አድርገው ነው የሚሰሩት። ክፍት የሆነ አፍ አለው ጣዖቱ ሲሰራ። ምንድነው ሐሳቡ ከበስተጀርባ ያለው? አማልክቱ ሲመጡ በዚህ ነው የሚገቡት፣ በአፉ ነው የሚገቡት። ቢገቡም ግን እስትንፋስ የለውም፣ ህይወት የለውም ነው የሚላቸው። ይሄ ህያውነት ያለው አምላክ የላችሁም። ህያውነት ያለው የህይወት ዛፍ፣ ከህይወት ዛፍ እንድንመገብ የሚያደርገው የኛ አምላክ ነው። መንፈስ ያለው፣ ንፋስ ያለው፣ ተንቀሳቃሽ የሆነ ፈጣን የሆነ የኛ አምላክ ነው እያለ ያስረዳቸዋል። ስለዚህ አሁን ከአማልክቱ ጋር ነው ግብ አይደለ? ይሄ ግብ ያለው እዛ እላይ ነው፣ በማይታየው ዓለም ውስጥ ያለው ነው። ስለዚህ እግዚአብሔር የሱን አገልጋዮች ሲፈጥራቸው በሱ አገልጋዮች ውስጥ እግዚአብሔር ይቀመጣል። ማለትም ልክ በቃል ኪዳን ታቦቱ ላይ እንዳረፈው ያ የእግዚአብሔር ክብር አሁን ደግሞ በአገልጋዮቹ ላይ ነው የእግዚአብሔር ክብር የሚያርፈው። የሱ አገልጋዮች ደግሞ አፍ አላቸው፣ የሚተነፍሱ ናቸው። ጆሮ አላቸው፣ የሚንቀሳቀሱ ናቸው። የእግዚአብሔር ተሸካሚዎች ናቸው። ሕያዋን ተሸካሚዎች ናቸው። እነዚህ ጣዖታት ግን ሕያዋን አይደሉም። ዝም ብለው መንፈስ ግን አለባቸው፣ ልክ ያልሆነ መንፈስ አለባቸው እያለና ያለው። ስለዚህ ለነሱ አትገዙ። እነሱ የሚሰሯቸው ሰዎች ልክ እንደነርሱ ድዳ ናቸው ይላል አይደለ? ልክ እንደነርሱ የሆኑ ናቸው። ዓይን እያላቸው የታወሩ፣ አፍ እያላቸው መናገር የማይችሉ፣ ጆሮ እያላቸው መስማት የማይችሉ ናቸው።
እነሱን የሚያመልኩት እንዲህ በቃ ነገር የጨለመባቸው ናቸው ይላል። የጨለማውን ግዛት የሚያመልኩ በጨለማው ኃይል ውስጥ ናቸው፣ በእነሱ ቁጥጥር ስር ናቸው ይላል። ስለዚህ ልክ እንደነርሱ ነው የሚሆኑት። እነሱ ላይ ሲታመኑ በዚህ ህይወት ውስጥ ሲቀጥሉ እነርሱን እየመሰሉ እነርሱን የነሱ ኤጀንቶች የነሱ በቃ ሮቦቶች እየሆኑ ይመጣሉ። እነሱ የሚያንቀሳቅሷቸው እየሆኑ ይመጣሉ ይላል። እና ጣዖትን ሰርተው የጣዖቱ ኃይል የሚያንቀሳቅሰው ነገር ልክ እናንተም የዛ አማልክት ጣዖት እንዳትሆኑ እያለ ነው የሚያስጠነቅቃቸው። ነገር ግን የእግዚአብሔር አገልጋይ መሆን ይሻላል አይደለ? የእግዚአብሔር አገልጋይ መሆን በህያውነት ውስጥ መንቀሳቀስ ነው። ከህይወት ዛፍ መመገብ ነው። ያን ምህረቱን ርኅራኄውን መለማመድ ነው እያለ ይመልሰናል። ስለዚህ የእግዚአብሔር ቤትና የነዛ ቤት እየተነጻጸረልን ነው። የእግዚአብሔር ቤት አደባባይ ውስጥ የሚቆሙና በዛኛው አደባባይ ውስጥ የሚቆሙትን ነው እና የትኛው ልክ እንደሆነ ይነግረናል። ቁጥር 19 የእስራኤል ቤት ሆይ እግዚአብሔርን ባርኩ፣ የአሮን ቤት ሆይ እግዚአብሔርን ባርኩ፣ የሌዊ ቤት ሆይ እግዚአብሔርን ባርኩ። እግዚአብሔርን የምትፈሩ ሆይ እግዚአብሔርን ባርኩ፣ በኢየሩሳሌም የሚኖር እግዚአብሔር ከጽዮን ይባረክ ይላል። አሁንም ያቀርብልናል። እስራኤል የእግዚአብሔር አገልጋይ ናት አይደለ? የእግዚአብሔር አገልጋይ እግዚአብሔርን ትባርክ። የአሮን ደግሞ አለ። ከእስራኤል ደግሞ የመጀመሪያው የክህነት ስራ የተሰጠው አሮንና ቤተሰቦቹ አሉ። እነሱም ደግሞ እግዚአብሔርን ይባርኩት፣ ያምልኩት። ከዛ ከአሮን ቀጥሎ የአምልኮ ስራ የተሰጣቸው የሌዊ ቤት አለ፣ ሌዋውያኑ የወጡበት። ስለዚህ ሌዋውያኑ ደግሞ በስራቸው እግዚአብሔርን ይባርኩ ይለናል። ምንድነው የሚለው? አሁን አገልግሎት እንድታገለግል እስራኤል የእግዚአብሔር ባሪያ ተብላ የእግዚአብሔር አገልጋይ ተብላ ተጠርታለች። የእግዚአብሔርን አገልግሎት ደግሞ መፈጸም ያለባት ልክ በእነዚህ በሁለቱ ቤቶች አካሄድ ነው። በአሮን ቤትና በሌዊ ቤት አካሄድ ክህነታዊ ስራ አላት። ይሄ የማስተስረይ ስራ አላት። ሰዎች ኃጢአት ውስጥ ሲወድቁና በእግዚአብሔር ፊት መቆም ሲያቅታቸው የአሮን ቤት ይህን ነገር ቶሎ ቶሎ ብለው መከታተል አለባቸው። የሌዊ ቤት ደግሞ አምልኮ እንዳይጓደል እንዳይቋረጥ የሚያደርጉ ናቸው። እስራኤላውያን ሁልጊዜ በፊታቸው እግዚአብሔርን እንዲስሉት የሚያደርጉ ቤተሰቦች ናቸው። ሌዋውያን ሁልጊዜ በፊታቸው የእግዚአብሔር ክብር አለ የሚያስብሉ ሰዎች እነ ሌዋውያን ናቸው። ባለፈው እንዳወራ ነው አይደለ? አሮን ሲያልፍ በድንኳኖቹ መካከል ሲያልፍ የተለየ መዓዛ አለው። የተለየ መዓዛ። ይሄ አሁን ያለፈው አሮን ነው ይባላል። አሁን በእኛ መካከል ያለፈው አሮን ነው። ምክንያቱም አንድ ዘይት ፈሶበታል። የአገልግሎት ዘይት፣ በእግዚአብሔር ፊት የመቆም ዘይት፣ ያ የክብሩ ተሸካሚ የመሆኑ ማስታወቂያ ዘይት አለ። ስለዚህ እነዚህ አሮን፣ ሌዊ ህዝቡን በሙሉ እንዲህ አይነት መዓዛ እንዲኖራቸው የማድረግ ስራ ተሰጥቷቸዋል። ህዝቡ በሙሉ እስራኤል ብቻም ደግሞ አይደለም ይለናል። እግዚአብሔርን የሚፈሩ ፈሪሃ እግዚአብሔር ያላቸው በሙሉ ወደዚያ አምልኮ ተጠርተዋል ይለናል። ፈሪሃ እግዚአብሔር ይኑራችሁ እንጂ እስራኤላዊም ባትሆኑ፣ የአሮን ቤት ቤተሰብም ባትሆኑ፣ ሌዋዊም ባትሆኑ እግዚአብሔርን የመባረክ ስልጣን ተሰጥቷቸዋል ይለናል። እግዚአብሔርን የማምለክ እግዚአብሔር ፊት ቆሞ እግዚአብሔርን የማወደስ ስሙን የመጥራት ቅድም ያወራነውን የስሙን ጉልበት መሸከም አይደል? በስሙ ውስጥ የሚመጣውን በረከቶች ሁሉ ክሌም ማድረግ፣ የራስ ማድረግ፣ ለስሙ የሚገባውን ህይወት መኖር፣ ያ ስልጣን ለሁሉም ተሰጥቷል ይለናል። ፈሪሃ እግዚአብሔር ላለው ሁሉ ተሰጥቷል። የኛ እግዚአብሔር የሚኖረው ኢየሩሳሌም ነው ይላል። ኢየሩሳሌምን መርጧል አይደለ? ዙፋኑ እንዲተከልበት ዘላለማዊ ዙፋኑ እንዲኖር ዋና መስሪያ ቤት አድርጎ ሾሞታል። ስለዚህ እግዚአብሔር በኢየሩሳሌም በጽዮን ተራራ ላይ ተሹሟል። ከዛ ዙፋኑ ደግሞ ስራዎቹን ያስፈጽማል ይላል። እግዚአብሔር እዛ ቦታ ላይ ሆኖ አገልጋዮቹ ይባርካል። አገልጋዮቹም ደግሞ በምላሽ እሱን ይባርኩታል፣ ንጉሳቸውን ይባርኩታል። ስለዚህ እኛ የምንቆመው በዚህ ንጉስ ፊት ነው። ይህ ንጉስ የሁሉ አስተዳዳሪ፣ የሁሉ ገዢ፣ ሁሉን የሚባርክ በመንፈሱ በስሙ ሰዎችን የሚባርክ ነው ይላል እና በስሙ ውስጥ ያለውን ምህረቱ ርኅራኄውን ስናስብ ሃሌሉያ ብለን እንጮሃለን ይላል። ሃሌሉያ ብሎ ይደመድማል። አሜን። ደስ የሚለው አንደኛ ጴጥሮስ 2:9 ላይ ጴጥሮስ ይህን ነገር ለእኛ ያስተካክልናል አይደለ? እኛ ይሄ ጥሪ እንደደረሰን ይነግረናል።
ይሄ ጥሪ ለኛም ነው ይለናል። ምን ይላል? እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ስራ እንድታውጁ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ ይላል። አሁን ሕዝብ ሆናችኋል። እስራኤላዊ እና ይሄ አይሁዳዊ ምናምን መሆን አይጠበቅባችሁም። በቃ ሕዝብ አድርጎ መርጧችኋል፣ ትውልድ አድርጎ መርጧችኋል ይለናል። መመረጣችሁ ደግሞ ለምንድን ነው ይላል እዛው 2:9 ላይ ታላቁን ስራ እንድታውጁ አይደለም? ታላቁን ስራ እንድታውጁ። በቃ ይሄ ነው ወንጌሉን እንድታውጁ፣ ብርሃን እግዚአብሔር ጋር አለ እንድትሉ፣ እናንተ ከጨለማ ያወጣችሁበትን አወጣጥ እንድትመሰክሩ፣ የተሰጣችሁን አገልግሎት እናንተም ጋር ሊሰጥ ይችላል ብላችሁ ያንን መዓዛ እያወዳችሁ እንድትኖሩ፣ አሮናዊውን ይሄ ክህነታዊውን አገልግሎት እንድታስቀጥሉ፣ የሌዋዊውን አገልግሎት በዝማሬም በአምልኮም በህይወትም እንድታስቀጥሉ እናንተ ተመርጣችኋል ይላል። ለራሱ ለይቷችኋል። በፊት የሱ ወገን ውስጥ አልነበራችሁም። በፊት ሌዋዊ አልነበራችሁም። በፊት አሮናዊ አልነበራችሁም። በፊት እስራኤላዊ አልነበራችሁም። አሁን ግን ሆናችኋል። ተመስገን ነው በክርስቶስ ይህ አገልግሎት ስለተሰጠን ይላል ጴጥሮስ። በዚሁ መንፈስ ወደ መዝሙር 136 እንለፍ። መዝሙር 136 በህብረት የሚዘመር ነው። ስለዚህ ሁላችንም የምንሳተፍበት ነው። ድምጻችሁን ከኔ ያስበልጣችሁ የትኛው ነው የናንተ ክፍል? ምህረቱ ለዘላለም ነውና ሚለው ነው። እሺ፣ ስለዚህ እሱን እናንተ ትሉታላችሁ፣ እኔ ሌሎቹን ቁጥሮች እላለሁ። መዝሙር 136 እግዚአብሔርን አመስግኑ ቸር ነውና፣ የአማልክትን አምላክ አመስግኑ፣ የጌቶችን ጌታ አመስግኑ። እርሱ ብቻውን ታላላቅ ታምራትን የሚያደርግ፣ ሰማያትን በብልሃት የሰራ፣ ምድርን በውሃ ላይ የዘረጋ፣ ታላላቅ ብርሃናትን የሰራ፣ ፀሐይ በቀን እንዲሰለጥን ያደረገ፣ ጨረቃና ከዋክብት በሌሊት እንዲሰለጥኑ ያደረገ፣ የግብፅን በኩር የመታ፣ እስራኤልን ከመካከላቸው ያወጣ፣ በኃያል እጅና በተዘረጋች ክንድ ይህን ያደረገ፣ የኤርትራን ባህር ለሁለት የከፈለ፣ እስራኤልን በመካከሉ ያሳለፈ፣ ፈርዖንንና ሰራዊቱን በኤርትራ ባህር ያሰጠመ፣ ሕዝቡን በምድረ በዳ የመራ፣ ታላላቅ ነገስታትን የመታ፣ ኃያላን ነገስታትን የገደለ፣ የአሞራውያንን ንጉስ ሲሆንን የገደለ፣ የባሳንን ንጉስ አግን የገደለ፣ ምድራቸውን ርስት አድርጎ የሰጠ፣ ለባሪያው ለእስራኤል ርስት አድርጎ የሰጠ፣ በውርደታችን ጊዜ ያሰበን፣ ከጠላቶቻችን እጅ ያዳነን፣ ለፍጡር ሁሉ ምግብን የሚሰጥ፣ የሰማይን አምላክ አመስግኑ። አሜን አሜን። ይሄ የህብረት መዝሙር ነው። ልክ እኛ አሁን እንዳደረግነው በህብረት ነው። አሮን ህዝቡን ይመራል። ከዛ አሮን ካለፈ በኋላ በዳዊት ዘመንም ተዘምሯል። ከዛ በአሳፍ ዘመንም ተዘምሯል። 6 ቦታዎች ይሄው ራሱ መዝሙር አለ። አንደኛ ዜና ውስጥ አለ፣ መዝሙር 105፣ መዝሙር 106 አለ። ብዙ ክፍሎች ውስጥ ይሄ መዝሙር አለ ማለት ነው። ይሄ ቅድም እንዳወራ ነው የእግዚአብሔር ቸርነትና ምህረት ተብሎ የሚተረጎመው የእግዚአብሔር ሄሴድ ነው። የእግዚአብሔር ሄሴድ ለዘላለም ቋሚ ሆኖ ጽኑ ሆኖ የሚቀጥል ነው ይለናል። አሁን ወደ አደባባዮቹ እየቀረባችሁ ስለሆነ ወደ አደባባዮቹ ልትቀርቡ ስትሉ ሁልጊዜ ማሰላሰል ያለባችሁ ምህረቱን ነው ይለናል። ስለዚህ ቀደም ባለው ምዕራፍ ውስጥ እንዳደረገው ከዘፍጥረት እስከ ዘጸአት እስከ ኢያሱ ታሪክ ድረስ ይወስደናል። ያንን ታሪክ ሪቫይዝ ያደርግልናል፣ ይከልሰዋል። ስለዚህ እግዚአብሔርን የምናመሰግነው ያለፍንበት መንገድ ያለ ምህረቱ አይታለፍም እያለ ነው የሚያሳስበን። የመጣንበት አመጣጥ
የሄድንባቸው መንገዶች ያለፍንባቸው እነዛ ሸለቆች ያለ እግዚአብሔር ምሕረት ያለ እግዚአብሔር ቸርነት ማይታሰቡ ናቸው ይለናል። አይታሰብም። ለዛ ነው በየመስመሩ ቆም ይልና ጊዜ ይሰጣቸዋል ለህዝቡ። እስቲ አመስግኑት ይላቸዋል። እስኪ አመስግኑት፣ ዘላለማዊ የሆነውን ፍቅር ካሰላሰላችሁ እስኪ አመስግኑት ይላል። ስለዚህ መሪው ከአቅሙ በላይ ስለሆነ በእያንዳንዱ ምዕራፍ ቅድም አመስግኗ፣ አሁን ደግሞ በእያንዳንዱ ቁጥር አሁን ያመሰግናል። እግዚአብሔር ይገባዋልና ይለናል። ይገባዋል። ስለዚህ ላሳስባችሁ ይላል፣ እግዚአብሔርን አመስግኑ ቸር ስለሆነ ይላቸዋል። ያን ሄሴዱን አስቡት። ቸር ነው፣ አይለዋወጥም። የሰውን ቸርነት ታምናችሁ አይደለም የወጣችሁት። የሰው ቸርነት እዚህ ምድር ላይ አላደረሳችሁም። ወይ የሙሴ ቸርነት እዚህ ጋር አላበቃችሁም። ወይ የኢያሱ ደግነት እዚህ ጋር አላደረሳችሁም። የእግዚአብሔር ቸርነት ይላቸዋል። ማንም እንደ እግዚአብሔር ቸርነት ሊያደርግላችሁ አይችልም። የእግዚአብሔር ቸርነት ከፍ ያለ ነው፣ ላቅ ያለ ነው። ይሄ አስበን አሰላስለን ምንደርስበት በቃ አሁን ያስኩት አወቅኩት ቸርነቱ ምንለው አይደለም ይላቸዋል። ስለዚህ እስቲ አመስግኑት ይላል። ይህቺን ቸርነት እያመሰገናችሁ እንቀጥል ይላል። ስለዚህ ቀደም ባለው ምዕራፍ እንዳለን አሁን የአማልክትን አምላክ አመስግኑ። ምክንያቱም በጣም እኛም የእግዚአብሔር ሕዝብም እስራኤልም ልቡ ይደለላል። የጎረቤት ሀገር አማልክትን ሲመለከት ይደለላል። የጎረቤት ሀገር አማልክት ምናልባት ቶሎ ሀብት የሚሰጥ ሊሆን ይችላል። ቶሎ ልጆችን የሚሰጥ ሊሆን ይችላል። የጎረቤት ሀገር አማልክቶች አናሳ ቢሆኑም አቅም አላቸው ብለናል አይደለም? አቅም አላቸው። አስተዳዳሪ እንዲሆኑ በዛ ግዛት ውስጥ ይሰራሉ። በሜሶፖታሚያ በግብጽ ያሉ አማልክቶች አሉ። እነዚህ አማልክቶች በተሰጣቸው ቴሪቶሪ ውስጥ አንዳንድ ነገሮችን ኮፒ እና ያው ፔስት ሲያደርጉ ይታያሉ። ለምሳሌ ልጅ መስጠት ይችሉ ይሆናል፣ ሀብት መስጠት ሊችሉ ይሆናል፣ ወይም ደግሞ የአግሪካልቸር የግብርና ውጤታቸው ቶሎ እንዲመጣ ሊያደርጉ ይችላሉ። እና እነዛ አማልክት ስማቸው እየተጠራ ህዝቡን እየገዙት ያው ባሪያ እያደረጉት ትንሽ ብልጭልጭ ነገር እየሰጡት ይገዙታል፣ ሁልጊዜ ይገዙታል። እና እስራኤላውያን ጎረቤት ሲመለከቱ ወደዛ ያለው ቶሎ ሀብታም ሆኗል፣ ቶሎ የሆነ ነገር ሆኖለታል፣ ቶሎ ብቻ ተሳክቶለታል፣ ቶሎ ሆኗል። እስራኤላውያን ተዘልለው ምድረ በዳ ላይ ድንኳናቸውን ተክለው እንዲኖሩ የተነገራቸው ናቸው። ስለዚህ አይገባቸውም እስራኤላውያን የኛ አምላክ ምን እያሰበ ነው ይላሉ። ምን እያሰበ ነው? እግዚአብሔር ምድር እሰጣቸዋለሁ ነው የሚላቸው። ምድር ከተማ ገና ነው፣ ከተማ ይወርሳሉ ገና ነው። ለጊዜው ግን ምድር ምሰጣችሁ ላይ በድንኳን ኑሩ ይላቸዋል። ከዛ ያው ይከሱታል። ምንድነው እኛ የግብጽ ሽንኩርት አነሰን፣ ምንድነው እዛ መኖር እንችል ነበር፣ እዛ መቀበር እንችል ነበር ይሉታል። ከዛ እግዚአብሔር እነሱ ጋር ዝቅ ይልና በእነዚህ ዓመታት ተራባችሁ፣ በእነዚህ ዓመታት ልብሳችሁ አለቀም፣ በእነዚህ ዓመታት ጫማችሁ አለቀ ይላቸዋል። በሰውኛ ያነጋግራቸዋል። እኔ እረኛችሁ ሆኜ ምንም ያለቀባችሁ ነገር የለም። ከኔ ከሕያው ከሆነው እግዚአብሔር ጋር ተጣብቃችሁ እናንተም ሕያው ናችሁ። ልብሳችሁም በሕያውነት ነው የቀጠለው። የሻገተ ነገር የለም። ጫማችሁ አላረጀም። አያችሁ፣ እናንተ የተለየ ሕዝብ ስለሆናችሁ እነሱ በሚኖሩት መንገድ አትኖሩም ይላቸዋል። እነሱ በሚያገኙበት መንገድ እናንተ አታገኙም። እነሱ በሚበሉበት መንገድ እናንተ አትበሉም ይላቸዋል። ለየት ባለ መንገድ ነው እናንተ እያለ ሕዝቡን ለማስተማር 40 ዓመት ፈጅቶበታል። ለጥቂት ጊዜ አይደለም፣ ከዛም በኋላ ብዙ ጊዜ ፈጅቶበታል። ስለዚህ በምድረ በዳ ይሄ የአማልክትን አምላክ አመስግኑ እያለ የሚነግራቸው የመራችሁ አምላክ ከዘፍጥረት እስከ ምድሪቷን እስከምንወርስ ጊዜ የመራችሁ አምላክ በጣም ታግሶ አምላክነቱን እየገለጠላችሁ የእናንተ ልብ ወደ ጎረቤት አገር ባለው አምላክ እንደው ቢዳዳም ብትቀኑ እግዚአብሔር ግን ተሸክሞ እዚህ ያደረሳችሁ ነውና ምሕረቱ ለዘላለም ነውና አመስግኑ ይላቸዋል። ይሄን መሐሪ አምላክ አመስግኑ። እና ከአማልክት ሁሉ የሚበልጥ አምላክ ነው፣ ከፍ ያለ ነው። ኤል ኤሊዮን ነው። ሌሎች ትንንሽ ኤሎሂሞች አሉ፣ እሱ ግን ኤል ኤሊዮን ነው ይላቸዋል። ይቀጥላል። የጌቶችን ጌታ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶች ጌታ ነው። ጌታዎች ስላሉ ነው ይሄን የሚነግረን። በጣም የሕዝቡን ልብ የሚያሸፍቱ ጌታዎች አሉ። ባል የሚመስሉ ባሎች አሉ፣ ግን ባል አይደሉም።
ባል ነኝ የሚሉ አማልክቶች አሉ። እረኛ ነኝ የሚሉ እረኞች የሆኑ አማልክቶች አሉ። ስለዚህ እነሱ ጋር ነው መልእክት እየላከ ያለው። መሳይ ናቸው እንጂ አይደሉም ይላቸዋል። ይመስላሉ እያታለሉ በቃ ብልጭልጭ ነገር እየሰጡ እዛ ባሪያ አድርገው እናንተን ጨቁነው የሚቀጥሉ ናቸው። እናንተ ናችሁ የምትሸከሟቸው እዛ ከሄዳችሁ ነው እያላቸው ያለው። ይሄ የጌታዎችን ጌታ አመስግኑ። በሁሉ ላይ ጌታ ነው። ጌታ ነኝ ካለው ነገር በላይ እሱ ጌታ ነው። አምላክ ነኝ ካለው ነገር በላይ እሱ አምላክ ነው። እረኛ ነኝ ካለው ነገር በላይ እርሱ እረኛ ነው ይለናል። ይቀጥላል። እርሱ ብቻውን ታላላቅ ታምራትን የሚያደርግ ብቻውን አይደል? ይሄ ቃል ዘዳግም ላይም አለ። እግዚአብሔር ሕዝቡን ብቻውን ነው የመራው። ሌሎች አማልክቶች አልነበሩም ይላቸዋል። ሁልጊዜ ልባቸው ወደ እነዛ ስለሚሄድ ግብጽ የወርቅ የምን በጣም ብዙ አይነት አማልክቶች አሏት። እነዛ የመጡት 10 መቅሰፍቶች አማልክቶቻቸውን የሚወጋ መልእክት ነው። የሚወጋ ቅጣት ነው የመጣው። የግብጽን 10 አማልክቶች ቢያንስ እግዚአብሔር ቀጥቷል ሲያወጣቸው ሕዝቡን። ስለዚህ የግብጽ አማልክቶች እናንተን መርተው እስራኤል እንድትወርሱ አላደረገም። ልባችሁ ወደ እነሱ አይሸፍት። የሆነ ታምራት ፍለጋ የሆነ ታላላቅ ነገርን ፍለጋ ወደ እነሱ አትሂዱ። እግዚአብሔር ብቻውን ታምራትን ያደርጋል። ከዛ የእሱ ታምራት የሚገርማችሁ በምድረ በዳ ማስኬድ ነው። ሌሎች አማልክት ምድረ በዳ ከሄድን እዛ ይገሉናል፣ ይጨርሱናል። አይደለም ምድረ በዳ ቆንጆ ገነት ሰጥተው የሚጨርሱ አማልክቶች ናቸው። ቆንጆ ነገር ሰጥተው። የኛ አምላክ ልዩ የሚያደርገው በሞት ጥላ መካከል ማስኬዱ ነው። ማንኛውም አማልክት ይህን መድገም አይችልም። አንድ ግጥም አይቻለሁ አይደለ? እጁ ላይ ታሪክ አይበላሽም የሚል። የእግዚአብሔር እጅ ላይ ታሪክ ከሰጣችሁት በተአምር ይቀይረዋል። ታሪኩን ግልብጥብጥ አድርጎ ሌላ ታሪክ ውስጥ ይከታችኋል እግዚአብሔር። ስለዚህ የኛ አምላክ ታላላቅ ታምራትን የሚያደርግ ሲል በጣም ወሳኝ የሆነ ነገር እየነገራቸው ነው። በጣም በሚታይ ነገር ታምራት አትፈልጉ። እግዚአብሔር በደካማው በትንሹ ምንም የለኝም ባላችሁበት ሰዓት ታምራት አድርጎ ያበላችኋል፣ ያጠጣችኋል፣ ያለብሳችኋል፣ ያኖራችኋል፣ ያስቀጥላችኋል፣ ጽዮን ያደርሳችኋል እያለ ይነግራችኋል። ስለዚህ ይቀጥላል። እንዴት ነው ይህን ታላላቅ ታምራት መጀመሪያ የምናየው? መጀመሪያ በፍጥረቱ ነው ይለናል። በፍጥረቱ አይደለ? በመፍጠሩ እግዚአብሔር ድንቅ ነው። የእግዚአብሔር ድንቅ ስራዎች ፍጥረቱ፣ ማዳኑና ፍርዱ ናቸው። ስለዚህ ፍጥረቱን ሲያሳየን ሰማያትን በብልሃት የሰራ ይለናል። በብልሃት በራሱ በሆነ ጥበብ በራሱ በሆነ ብልሃት ሰማያትን ሲለን ይሄ የምናየው ሰማይና ሌላም ሰማይ አለ አይደለ? ብዙ ቁጥር ነው። ብዙ ቁጥር ስለሆነ የሚታየው ሰማይ አለ፣ የማይታየውም ሰማይ አለ። በሚታየው ግዛት ያለው ሰማይ አለ፣ ማለትም የምናየው ኮከብ፣ ፀሐይ፣ ጨረቃ ያቀፈው ሰማይ አለ። ከዛ ደግሞ በማይታየው ዓለም ሰማያት አሉ። ስለ ሁለቱም በቅኔ በዘይቤ ይነግረናል። በብልሃት ሰርቷቸዋል። የሚታየው ዓለምንም በብልሃት ሰርቷል፣ የማይታየውንም ዓለም በብልሃት ሰርቷል። ምድርን በውሃ ላይ ዘርግቷል። ያንን የምድር ላይ ያለውንም ውሃ ደግሞ እግዚአብሔር ዘርግቶ አለ ይለናል። በምድር ላይ ይሄ አለ፣ የውሃ ግዛት የሚባል አለ፣ የተሰጠው ስፍራ አለ። ውሃ እንዳየነው እግዚአብሔር አስገዝቶት ነው አይደለም? በተለይ ኢዮብ 38 ላይ ለኢዮብ ሲያስረዳው በብልሃት በጥበብ የሰራሁትን ዓለም ተመልከት ይለዋል። ተመልከት ይለውና ከሚያሳየው ነገር መካከል ሰማይ፣ ምድር፣ ውሃ፣ ብርሃናት የሚባሉትን ነው። እና እግዚአብሔር ሲፈጥር እልል አሉ ከዋክብት ይለዋል አይደለ? ከዋክብት እልል አሉ። ይሄ እኛ የምናያቸው እነዚህ ከዋክብት ቦል ኦፍ ጋዞች ሳይሆኑ አሉ ከዋክብት ተብለው የሚጠሩ በብዛኛው ሰማያት ላይ ያሉ አሉ በማይታየው ግዛት ውስጥ። ስለዚህ ምንድነው እየነገረ ያለው? ግዛቶችን እግዚአብሔር በብልሃት አበጅቶ የራሳቸውን ገደብ፣ የራሳቸውን ወሰን፣ የራሳቸውን ስፍራ ሰጥቶ በስፍራቸው አስቀምጧቸዋል። ሁሉም ስፍራቸውን ሳይለቁ ሲቀሩ በጣም መልካም ነው ብሏቸዋል። ዘፍጥረት 1 ላይ አይደለ? መልካም ነው ይላል ቦታ ቦታቸውን ከለየላቸው በኋላ። ስለዚህ ይለያል። ውሃና ውሃን ይለይና ምድርን ይሰራል። ለውሃ የራሱ ግዛት፣ ለምድር የራሱን ግዛት። ሰማያትና ሰማያትን ይለይና አሁንም ሰርፌስን ያዘጋጃል አይደለ? የምድርን ፊቱን ያዘጋጃል። እሱም መልካም ነው ይላል። ነገሮችን ለይቶ በብልሃት አስቀምጧል።
ከዛኛው ግዛት ወደዚህኛው ግዛት ሲመጣ አንድ ነገር ልክ አይሆንም። ያ የእግዚአብሔርን ብርሃት የእግዚአብሔርን ጥበብ የሚያበላሽ ነገር ነው። ስለዚህ አሳ ከርግብ ጋር አይጋባም። ከተጋባ ችግር አለ። የእግዚአብሔርን ኦርደር ይስታል። ለዛ ነው ዘፍጥረት 6 ላይ ከዛኛው ግዛት ወደዚህኛው ግዛት መጥተው ሲጋቡ እና በዛ ሂደት ውስጥ የመጡ ፍጥረቶች ልክ አልነበሩ። እነሱን እግዚአብሔር በጥፋት ውሃ አስወግዷቸዋል። ስለዚህ ግዛታቸውን ይዘው ሲቀመጡ የእግዚአብሔርን ብልሃት የእግዚአብሔርን ጥበብ እናያለን። የተሰጣቸው ወሰን አለ። ኢዮብ ላይ እግዚአብሔር ሲናገር ለትዕቢተኛው ማዕበልሽ በዚህ ገደብ ይሁንልሽ አልኩ ይላቸዋል። ውሃን ነው የሚያናግረው። ውሃ ገደቡን ይዞ ሲኖር ትክክል ነው። ከዛ ሲፈቀድለት ገደቡን ትቶ ሲመጣ የጥፋት ውሃ የሚባል ነገር ይመጣል። እግዚአብሔርን እምቢ ያሉ ሰዎች ካሉ የእግዚአብሔርን መንግስት አንከተልም ካሉ አውቶማቲክሊ ለዛ ለውሃው ግዛት ይሆናሉ። ውሃው አቅም ይኖረዋል በእነሱ ላይ። ውሃው ግን እስካሁን ድረስ ገደቡ ተሰጥቶት አሁን አትቀጣም፣ የምትቀጣበት ጊዜ ይመጣ ይሆናል፣ አሁን ተከልለዋል እያለ እግዚአብሔር ሲያስቀጥል እናያለን። ስለዚህ ፍጥረት ውስጥ ያለው ብልሃት ለሁለቱም ዓለማት ያገለግላል። ሰማይ አንድ ሰማይ አይደለም ይለናል፣ ሰማያት አሉ ይለናል። አሁንም ደግሞ ይቀጥላል። ምድር ውሃ ነገረን፣ ታላላቅ ብርሃናትን የሰራ ዘፍጥረት 1 ላይ ፀሐይ፣ ጨረቃ ታላላቅ ብርሃናት ይባላሉ አይደለ? በቀን እንድትገዛ ማንን ያስቀመጠው? ግዛት እንዲሆናት ፀሐይን፣ በሌሊት ደግሞ ግዛት እንዲሆናት ጨረቃን ይለናል። ሁለቱ ከመፈጠራቸው በፊት ፀሐይና ጨረቃ ከመፈጠራቸው በፊት ብርሃን ነበር አይደል? እግዚአብሔር ብርሃን ይሁን ብሎ ብርሃን አድርጓል። የብርሃናት አባት የሆነው እግዚአብሔር አሁን ለብርሃናት ግዛቶችን መስጠት ጀመረ። ትልልቅ ትንንሽ የሚባሉ ብርሃናቶች አሉ። ስለዚህ የራሳቸው ግዛት ሲሰጣቸው እናያለን። ይሄ በፊዚካል ይሄ በአካላዊ ብቻ ሳይሆን በዛኛውም በማይታየው ግዛት ውስጥም ያለ ነው፣ ኢቁሳዊ በሆነው ዓለም ውስጥ። ስለዚህ ብርሃናት አሉ የሚገዙ፣ በቀን የሚሰለጥኑ በሌሊት የሚሰለጥኑ አሉ፣ የራስ የሆነ እና እግዚአብሔር እሱ ታዘውት እሱን የሚያገለግሉት በእግዚአብሔር ብርሃን ውስጥ በታላቁ በእግዚአብሔር ብርሃን ውስጥ የሚንቀሳቀሱ ናቸው። እሱን አንታዘዝም ያሉ ደግሞ ትንንሽ ብርሃናት አይደለ? ትንንሽ ብርሃናት የሌሊት ብርሃናት ደግሞ የሚባሉ አሉ። እሱ ተሰጥቷቸዋል ይለናል። ፀሐይ በቀን እንዲሰለጥን ያደረገ፣ ጨረቃና ከዋክብት በሌሊት እንዲሰለጥኑ ያደረገ ይሄ የብርሃናትን አምላክ አመስግኑ ይለናል። አመስግኑ። ግዛት አድርጎ ሰጥቷቸዋል። የራስ ቦታ ሰጥቷቸዋል። ቦታ አድርጎ ሁሉን ነገር አስተካክሎልናል ይላል። አስተካክሎልናል። እነሱን ባይገድባቸው ኖሮ ሁሉ ነገር የኛ ነው ብለው ይፋንኑ ነበር፣ ይሰለጥኑ ነበር። እግዚአብሔር ግን ስልጣንም ቢሆን ስልጣናቸውን ገድቦ ሰጥቷቸዋል ይለናል። ከዛ አሁን ወደ ሪል ጦርነቱ ሲገባ የግብፅን በኩር መቷል ይለናል። ያንን መንፈሳዊውን ነገር ካስረዳም በኋላ ነው በፍጥረት ሂደት ውስጥ ግዛት የተሰጣቸው በእግዚአብሔር ላይ ያመጹ አማልክቶች አሉ። እነዛ አማልክቶች አሁን የሚያስተዳድሩት ቦታ ላይ ምድራዊውን ነገስታት ያንቀሳቅሷቸዋል። ከምድራዊ ነገስታት ጀርባ እነዚህ አማልክቶች አሉ የሚያንቀሳቅሷቸው፣ ትንንሽ ብርሃናት፣ ትንንሽ አማልክት። ስለዚህ በኩራቸውን እዛ ሰፍረውበት ያለበትን ቦታ ሲመታ ዋናውን ቦታ ነው የሚበትንባቸው ይለናል። ዋናውን ቦታ መታባቸው። አምፀው በእግዚአብሔር ላይ የሰጠህን ግዛት ላይ እንደፈለግን እንሆናለን ሲሉ ይሄ ሁሉም ግዛት የእግዚአብሔር ነው ይላቸዋል። ሁሉም ግዛት የእግዚአብሔር እንደሆነ ደግሞ ያሳያቸዋል እግዚአብሔር። ስለዚህ በመምታት ይጀምራል። እስራኤልን ከመካከላቸው ያወጣል። ምክንያቱም እስራኤል የእግዚአብሔር የትልቁ ብርሃን የብርሃን ልጆች ናቸው አይደለ? ስለዚህ የብርሃን ልጆችን ከጨለማ ከመካከል ያወጣል። ዘጸአት ላይ ደግሞ በተደጋጋሚ ስለ ብርሃን ስለ ጨለማ ይነግረናል አይደል? ጌሴም ውስጥ ብርሃን ነበር ይለናል። ግብጽ በሙላ ጨልማ ጌሴም ለብቻዋ ተለይታ ትበራለች፣ ለብቻዋ። እና ለግብፃውያን በጣም ትንግርት ነው የሚሆንባቸው። የነሱ አማልክት ይህን መድገም አይችሉም። የነሱ አማልክት ጨለማው ብቻ ነው ግዛታቸው፣ ብርሃን ማምጣት አይችሉም። ስለዚህ ይገርማቸው ነበር። ከዛ ከመካከላቸው ሲወጡም ዘጸአት 14 ላይ ተለይቶ የእግዚአብሔር ሕዝብ ቀይ ባህር ጋር ቆሞ ኤርትራ ባህር ጋር ቆሞ ለብቻው ብርሃን ይበራለታል። ሌሊቱን በሙሉ ለነሱ ብርሃን ይበራል።
ሌሊቱን በሙሉ እነዛኞቹ በድቅድቅ ጨለማ ውስጥ ይቆያሉ ይለናል። የእግዚአብሔር መንፈስ በመካከላቸው የእግዚአብሔር ንፋስ ገብቶ በመካከላቸው ለይቶ የእግዚአብሔር መልአክ ወደዚህ ብርሃን ለነዛ ደግሞ በቃ ብርሃኑ ይከለክላቸዋል ይለናል። ስለዚህ ይሄ የብርሃንና የጨለማ ግብ ውጊያ የቆየ ነው ይለናል። ዘፍጥረት 1 ጀምሮ የቆየ ነው። ዘጸአት ውስጥም የገባ ኢያሱ ጋር የምናገኘው ነው ይላል። ሁለት መንግስቶች አሉ። ሁለት መንግስቶች ይዋጋሉ። ለማን ነው የሚዋጉት? ይሄ እስራኤል የኔ አገልጋይ ነው፣ አይ የኔ አገልጋይ ነው አይደለ? አገልግሎቱ የኔ ነው፣ አይ አገልግሎቱ የኔ ነው። ለዚህ ሁል ጊዜ ውጊያ ውስጥ ናቸው ይለናል። የኤርትራን ባህር ለሁለት ከፈለ። ለሁለት ስለከፈለ ምሕረቱ ለዘላለም ነው ይለናል። እግዚአብሔር ውሃን ሲከፍል ጦርነት ነው አይደለ? ጦርነት ነው። ዘፍጥረት 1:1 ላይ እግዚአብሔር መንፈሱ መጥቶ ውሆች ላይ ነው የረበበው። መንፈሱ መጥቶ ውሆች ላይ ነው የተቀመጠው። ይሄ ትልቅ መልእክት ያዘለ ነገር ነው አይደለ? ውሆች በጣም በቃ እኛ ቅርጸ ቢስ አድርገን እንቀጥላለን፣ እዚህ ቦታ ላይ አዲስ ስራ አይሰራም፣ አዲስ ፍጥረትም አይሆንም እያሉ ግብ ነው የሚፈጥሩት። ጨለማ መጥቶ ይቆማል፣ ውሃ መጥቶ ይቆማል፣ ንፋሳት፣ ቀውስ፣ ማዕበል ምናምን ይነሳል፣ ወጀብ ይነሳል። እግዚአብሔር አዲስ ስራ ሊሰራ ሲል፣ ስለዚህ እግዚአብሔር ማንን ይልካል? የሚያስገዛውን መንፈሱን ይልካል አይደለ? መንፈስ መጥቶ ቁጭ ማለት ብቻ ነው የሚጠበቅበት። መርበብ ቁጭ ሲል ጸጥ ይገዛሉ። ጨለማ ይገዛል፣ ውሆች ይገዛሉ፣ ከዛ ቦታ ይለቃሉ። መለየት ስራውን ይጀምራል። ውሆችን ከውሆች ይለያል። ከዛ ደረቅ ምድር ገነት ትመጣለች። ዘጸአት ላይም እንደዛው። ዘጸአት 14 ላይ ሌሊቱን በሙሉ ከእግዚአብሔር የመጣ ንፋስ ነፈሰ ይለናል። ሙሴ በትሩ ውሃውን ነክቶ አይደለም የተሻገሩት። የእግዚአብሔር መንፈስ መጥቶ ጨለማን፣ ማዕበልን፣ ውሃን አስገዝቶ ነው የተሻገሩት። ሁሉን አስገዝቶላቸው። የእግዚአብሔር ንፋስ ባይመጣ ህዝቡ በደረቅ ምድር አይሻገርም። ውሃን ከውሃ የሚለይ የእግዚአብሔር መንፈስ ሁሌ መምጣት አለበት። ምክንያቱም ውሆች አዲስ ስራን ይቋቋማሉ፣ ህዝብ እንዳይሻገር ይቋቋማሉ። ህዝብን መዋጥ፣ የእግዚአብሔርን ልጆች እንዳያገለግሉ እዛው ማስቀረት፣ ይሄን ነው የሚፈልጉት። ለዛ ነው አሁን ከባቢሎን ሲወጡ ይሄን ታሪክ የሚያስታውሳቸው ሆነ ብሎ ነው። ከባቢሎን ሲወጡ አሁንም የመለየት ስራ የእግዚአብሔር መንፈስ መስራት አለበት። የእግዚአብሔር እጅ መጥቶ ሊዋጋላቸው ይገባል። ጽዮን እንዳይገቡ የሚቋቋማቸው ኃይል አለ። ተመልሰው እዛ ኮረብታ ላይ እግዚአብሔር እንዳያመልኩት፣ እንዳያገለግሉት የሚገዳደር በቀን የሚሰለጥን፣ በሌሊት የሚሰለጥን፣ በውሆች የሚሰለጥን፣ በምድር የሚሰለጥን፣ በአየር ላይ የሚሰለጥን ብዙ አይነት አለ። እነሱን የሚያስገዛ እግዚአብሔር አይደለምን? ስለዚህ ይህን እግዚአብሔርን አምልኩት፣ አመስግኑት ይለናል። ህዝቡን በምድረ በዳ የመራ። በምድረ በዳ መሄድ ቀላል አይደለም። ምድረ በዳ የእግዚአብሔር ህዝብ የሚገባበት የሚያልፍበት ቦታ አይደለም። ምድረ በዳም የራሱ ግዛት አለው፣ የራሱ አስተዳዳሪ አለው፣ የራሱ ጌታ አለው። ምድረ በዳ ላይ አውሬዎች አሉ፣ እባቦች አሉ፣ ጊንጥ አለ፣ ብዙ አይነት ነገር አለ፣ ሙቀቱ ሀሩሩ አለ። ስለዚህ በዛ የመራን እግዚአብሔር፣ ብቻውን የመራን እግዚአብሔር ይባረክ፣ ምሕረቱ ትልቅ ነው ይላሉ። ታላላቅ ነገስታትን የመታ ኃያላን ነገስታትን የገደለ ይላል። እነዚህም ነገስታት የራስ ቦታቸውን ይዘው በኔ ግዛት አታልፉም የሚሉ ቅድም እንዳየነው ዘሁልቁ 21 ላይ አግን አየን፣ ሲዮንን አየን አይደለም? የባሳን ንጉስ አግ አለ፣ የሲዮን ንጉስም ደግሞ አለ። ከነ ልጆቻቸው ምድሪቱ የኔ ነው አታልፉባቸው ይሏቸዋል። 21:35 ላይ ግን እስራኤላውያን ሁሉንም አንድም ሳይቀር ፈጇቸው ይላል። የእግዚአብሔር መንፈስ አብሯቸው ስለነበረ ምድሩንም ወረሱ ይለናል። እየወረሱ ሲቀጥሉ አሁንም 22 ላይ ዘሁልቁ 22 ላይ ባላቅና በላምን እናገኛለን። የሞዓባውያን ንጉስ እና የሞዓባውያን ተናጋሪ፣ ይሄ በክፉ የሚናገር በክፉ መንፈስ በክፉ አማልክት ድሪቭን ሆኖ ይናገራል። አትወርሱም አትገቡም የሚል አለ። ስለዚህ እግዚአብሔር እነዚህን አማልክት እነዚህን ነገስታት ከበስተጀርባቸው ያለውን መንፈስ አማልክት ሁሉን እየመታ አወረሰን ይላል። ሲዮንን እየገደለ አግን እየገደለ ምድራቸውን ርስት አድርጎ ሰጠን ይላል። ይሄ አምላክ ለዘላለም ይባረክ ይለናል። ከዛ ቁጥር 22 ላይ መደምደሚያው ጋር እየደረሰ ነው አይደል? እስካሁን ድረስ ያመጣን ከ133 የእግዚአብሔር አገልጋዮች ባሪያ ተብሎ የተጠሩ እስራኤላውያን አሉ። የእግዚአብሔር ባሪያዎች፣ እነሱ ርስት ተሰጣቸው ይላል። ለእግዚአብሔር ሰዎች፣ ለእግዚአብሔር አገልጋዮች ርስት ተሰጣቸው። ምን እንዲያደርጉ? ተዘልለው ተቀምጠው
እግዚአብሔርን እንዲያገለግሉ፣ እግዚአብሔርን በውበቱ በግርማ ሞገሱ እንዲያገለግሉት ለሰዎች ለጨለማው ደግሞ ይሄን ብርሃን እንዲያበሩ እግዚአብሔር ትልቁ ብርሃን ነው ብለው እንዲሰብኩ፣ ትልቁ ብርሃን ነው፣ ትንንሽ ብርሃናት ጋር አትታለሉ እንዲሉ፣ ትንንሽ ፍንትው የሚሉት ጋር አትሂዱ ብለው እንዲሰብኩ ይሄንን ርስት ሰጣቸው ይላል። ከዛ አሁን የት ነን ይላል? ውርደት ጋር ነበርን፣ ባቢሎን አይደለም? በውርደታችን ጊዜ አሰበን። ልክ ግብጽ እግዚአብሔር እኛ እንዳሰበን አሁን ዳግመኛ መውጣት፣ ዳግመኛ ዘጻት ሊሆንልን ነው። ስለዚህ እግዚአብሔር በውርደታችን አሰበን፣ አስቦንም ዝም አላለንም። ከጠላቶቻችን እጅ ያዳነን፣ ከጠላቶች እጅ የዳኑ ሰዎች ናቸው አይደል? መዝሙር 124ም ትዝ እንደሚላችሁ 129ም ጨምሮ። ስለዚህ እግዚአብሔር ከጠላቶቻቸው እጅ ያዳናቸው የእግዚአብሔር ባሪያዎች ቆመው ማመስገን አለባቸው። ምሕረቱን ማሰላሰል፣ ይህን ምሕረት እያሰቡ እግዚአብሔርን ማወደስ አለባቸው ይላል። ከዛ ይሄ እግዚአብሔር ደግሞ አስገብቶ ይመግበናል ይላል። መጋቢያችን ነው 25 ላይ ለፍጡር ሁሉ ምግብን የሚሰጥ አስገብቶ ዝም አላለንም። መጋቢ ነው፣ እረኛ ነው፣ በለመለመ መስክ ይመራናል ይላል፣ በእረፍት ውሃ ዘንድ ያሳድረናል ይለናል። ስለዚህ የሰማይን አምላክ አመስግኑ። ሁሉን ነገር ደግሞ ሲደመድመው ይሄ የሰማይ አምላክ ነው ይላል። መኖሪያው እዛ በማይታየው ስፍራ ነው። ዙፋኑ እላይ ነው ያለው። ይህንን አምላክ አመስግኑ። የተደረገላችሁ ከዛ ከሰማይ ልኮ እንዴት እንዳወጣችሁ፣ እንዴት እንዳዳናችሁ፣ እንዴት እንዳተረፋችሁ እያሰባችሁ እግዚአብሔርን አመስግኑ ይላል። ስለዚህ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ።